ብልጽግና ሰላምን በሚመለከት ገና ከጅምሩ ከምስረታው ጊዜ ጀምሮ በዚህ ሀገር ውስጥ በአጠቃላይ የፖለቲካል ኢኮኖሚውን እና የፖለቲካ አውዱን በሚፈለግ መንገድ ለመቀየር እና ፓርቲውን ከማደራጀት ጊዜ ጀምሮ በነበሩት ሂደቶች ዋና አስቻይ ብሎ ከሚይዛቸው ጉዳዮች መካከል አንዱ ሰላም ነው። እንደምታስታውሱት ለውጡ የመጣበት ጊዜ ላይ አንድ ትልቅ ስሎጋን ነበረ፣ ሰይፍ የሚባል ሰላም፣ ይቅርታና ፍቅር። አንዱ ትልቁ በጣም የተለያየ የነበረ እና የተካረረ የነበረውን አገራዊ ሁኔታ ማስተካከል የተቻለበት እንዲሁም በውስጣችንም በብልጽግና ውስጥም እንደ አንድ ትልቅ የትግል አጀንዳ ሆኖ የወጣው ሰላምን ማስከበር በጣም ትልቁ ጉዳይ እንደሆነ ከማመን የሚመነጭ ነው። ብልጽግና ሰላም እንፈልጋለን በሚል ብቻ እንደማይሳካ ደግሞ ያውቃል። ቤዚካሊ እኛ በብልጽግና እምነት እዚህ ሀገር ውስጥ ዘላቂ ሰላም ከማረጋገጥ አንጻር ያሉ ችግሮች እና ላሉ የሰላም እጥረቶች ኮዞቹ ምንድናቸው የሚለው ጉዳይ ላይ ብዙ ተነጋግሮበታል። በራችንን ዘግተን ዘለግ ያለ ጊዜ ምናልባትም የ50 የ100 ዓመት ታሪክ እየተጣቀሰ የኢትዮጵያ ነባራዊ ሁኔታ እየታየ የዓለም አቀፍ ሁኔታው እየታየ በርካታ ጽሁፎች ተጽፈዋል፣ በርካታ ጥናቶች ተደርጎበታል እና በእኛ እምነት የኢትዮጵያን ሰላም ማረጋገጥ ካስፈለገ አንድ 5 ጉዳዮችን ማየት አለብን ብለን እናምናለን። አንዱ ለሰላም ፋክተር የሚሆነው በአጠቃላይ እንደ ሀገር ያለን የፖለቲካ ባህል ችግር አለበት ብለን እናምናለን። በንግግር የማመን በሀሳብ የመሸናነፍ የተለየ ሀሳብ ማቅረብን እንደ ጸጋ መመልከት፣ እንደ ስጋት ሳይሆን እንደ ጸጋ የመመልከት በጠላትነት የመፈራረጅ የተለየ ሀሳብ ያለን ሰው በአጠቃላይ ይሄ የፖለቲካ ባህላችን ላይ መስራት አለብን ብለን እናምናለን። ይሄ እኛ ብዙ ዋጋ የከፈልንበት ነው። አንዳንዴ ደግሞ ስንመለከት ተፎካካሪ ፓርቲዎችም ለሀገር የሚጠቅም ወጣ ያለ ሀሳብ ይዘው ሲቀርቡ የተለየ ስለሆነ ብቻ ብዙ ዋጋ እንደሚከፍሉ የምናያቸው ፓርቲዎች አሉ። ስለዚህ አንዱ ማስተካከል ያለብንና ማየት ያለብን ብለን የምናምነው የፖለቲካ ባህላችንን ነው። ሁለተኛ እዚህ ሀገር ውስጥ ለሚታዩ የሰላም ችግሮች ምክንያት ብለን የያዝነው ትርክት ነው። አብዛኞቹ ትርክታችን በተለይ ደግሞ ባለፉት ኢህአዴግ 30 ዓመት አካባቢ የነበረው ትርክት ልዩነት ላይ ዶል ያደረገ ነው። ብዝሃነትን በማስከበርና በመጠበቅ ሂሳብ ልዩነት ከልክ በላይ ከአፍ እስከ ምናምኑ በሚባል አገላለጽ የተሰበከበት ሀገር ነው ይሄ ሀገር እና በዛ ልዩነት ተጸንሶ ተወልዶ ዩኒቨርሲቲ የደረሰ ትውልድ ነው እጃችን ላይ ገጠመን። ስለዚህ ኢትዮጵያ ብዝሃነት ያለበት ሀገር ቢሆንም ከምንም በላይ ብዙ አንድ የሚያደርጉን ደግሞ በረጅም ጊዜ መንግስትነት ታሪኳ ውስጥ ሲወድቅ ሲነሳ የቆየ በርካታ የጋራ እሴት ያለን ትልቅ ሀገር ነን። ስለዚህ የሚያስተሳስር ትርክት ያስፈልጋልና አንዱና ሁለተኛው መሰረታዊ ጉድለት ብለን የምናምነው እንደ ብልጽግና የአስተሳሳሪ ትርክት መጓደል ነው። ሶስተኛው ከዚህኛው ጋር በተወሰነ መንገድ ሊቀራረብ የሚችለው የሀገረ መንግስቱ ቅቡልነት ላይ ያሉ ጥያቄዎች ናቸው። ሀገረ መንግስት በጅምር ያለ ሀገረ መንግስት ነው። ሀገረ መንግስት ስሪቱ ላይ ህጋዊነቱ ላይ ተቋማዊነቱ ላይ እምነት የሌላቸው በርካታ ኃይል ያለበት ሀገር ነው ይሄ ሀገር። ሱፕራስትራክቸሩ ሀገረ መንግስቱ ስሪቱ መሰረቱ የሆነን ቡድን የበላይነት ለማረጋገጥ የተሰራ ነው ብለው የሚያምኑ በዚህም ምክንያት ጫካ የገባ ኃይል ያለበት ሀገር ነው ብለን እናምናለን። ስለዚህ ሶስተኛው ችግር ሁሉም የሀገሬው የፖለቲካ ኤሊት ያገባኛል የሚለው ሁሉ ሊረባረብበት ይገባል ብለን የምናስበው ሶስተኛው ጉዳይ የሀገረ መንግስት ስሪቱ አካባቢ ያሉ መጓደሎች ናቸው ብለን እናምናለን። አራተኛው በዚህ ጉዳይ ስልጣን፣ ቀደም ወንድሜ ግርማ ያነሳው በጣም ጥሩ አገላለጽ፣ ስልጣን ከኮሮጆ ብቻ ነው የሚገኘው የሚል ጽኑ እምነት ይፈልጋል። የትኛውም ያደገ ሀገር እዚህ ላይ የማይወላዳ ላርጅ ማጆሪቲ ሶሳይቲ ገንብተዋል። ይሄ በጣም ኢምፖርታንት ነገር ነው እና ኦል ኦፍ ሰደን የሆነ ቲም ከመሬት ተነስቶ 4 ኪሎ በዛሬ ሳምንት ገባለው እንዋጋ በለው ብሎ አይነት ዘራፍ የሚል አይነት ኢንቫይሮንመንት ባለበት ሁኔታ ውስጥ ሰላም ለማስከበር እንደ አንድ ችግር የሚታይ ነው። ይሄ የሆነ መንደር ብቻ ያለ ችግር አይደለም። በአጠቃላይ እንደ ማህበረሰብ
ስልጣን የሚገኘው በምርጫና በምርጫ ነው። ህዝብ ነው የሚሰጠው። ከዛ ውጭ ያለው መንገድ ሁሉ ስልጣን ማግኛ መንገድ ሊሆን አይችልም የሚል ኮንሰንሰስ ይፈልጋል። ስለዚህ አንዱ መጓደል ብለን የምናየው እሱ ነው። የመጨረሻው አምስተኛው እነኝን የውስጥ ተጋላጭነትን በመደመር ታሪካዊና ስትራቴጂክ ጠላቶቻችን ደግሞ የሚፈናጠጡበት አጀንዳ ነው የሰላም አጀንዳ። ባዳ ከባንዳ ጋር በጋራ የሚያብርበትና የሚገናኙበት አጀንዳ ነው ሰላም። እና እነኚህ አምስቱ ጉዳዮች የኢትዮጵያን ሰላም በዘላቂነት ለማስጠበቅ ማንኛውም ፓርቲ ሄደ መጣ እነኚህ ጉዳዮች ላይ መስራት ያስፈልጋል ብሎ ያምናል ብልጽግና። በዚህ እምነቱ በርካታ ላለፉት ጊዜያቶች በርካታ ስራዎች ሲሰራ ቆይቷል።